የሞዳ መዝናኛ የክብር ስፖንሰሮች ማለዳ ፎም፣ ሞን ሪል ስቴት፣ ኢትዮ ጠቢብ ሆስፒታል። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته يتودداتنا يتكبراتنا تمركاتنا إنه كعيد الفطر بهالا كشوال صوم بهالا مودا مزنانياتنا ودا مدبينيا برنامجو تمهل سؤال ويلكم بلان كوندنا متى وسلام عليكم ما شاء الله زاريك أديس مغبابيا انتنو سيان سنابتنوال إن شاء الله يمتال شالوال ويس إن شاء الله سوني performance نايتن ويس يانن كنسرالن وي مودا لاين እንግዲህ ሚተካካ ካገኘን ችግር የለም አህለን ብለናል በድጋሚ ክብራትና ክብራን ተመልካቾቻችን የሞዳ መዝናኛ ፕሮግራሞቻችን ይዘን ከናንተ ጋር ቆይታ ለማድረግ ነው ተሰይመናል እንግዲህ ሸዋል ሲባል አያልቅም ለብዙዎቻችን ሊያልቅ ይችላል እንደ ልጅነት ከወሰድነው በአንድ ሳምንት የሚጨርሰው አለ ከዛ ደግሞ ያረፈ የሚጾም የማይጠፋም ሸዋል ጾም እንዲሁ ጾምም ማለማመጃ ነው ከዚህ በኋላ ህይወታችን ከጾም ጋር ያለን ግንኙነት እንዲቀጥል ለማድረግ ቆንጆ ኦፖርቹኒቲ ይመስለኛል እውነት ነው ትንሿን የጾመ 6 ቀን ባንዴ የጨረሰ እሰየው ካልሆነ ደግሞ ሰኞና ሐሙስ ያለም ሊሄድ ይችላል ወሩም ሙሉ ይችላል የጾም ነገር አይደለም የቆም ነገር አይደለም መርሐባ እንዴት አሳለፋችሁት ተመልካቾቻችን እንግዲህ ጾማችሁ ከሆነ አላህ Subhanahu Wa Ta'ala ይቀበላችሁ ቀሪም ካለ እንደዛው ደግሞ አላህ ብርታቱን እንዲሰጠን ዱዓችን ጭምር ነው ዛሬ የተለያዩ መሰናዶችን ይዘናል አስቀድመን ግን አጋሮቻችንን ማመስገን ይጠበቅብናል በፕሮግራማችንን ያበረቱልን ተቋማት ማለት ነው ማለዳ ፎም የዘወትር አጋራችን ነው እርሶ ብቻ ስራው ላይ ትኩረት ያድርጉ ለምቾቶ እኛለን እያለ በመላው አዲስ አበባ እንግዲህ የመጅሊስ ምርቶችን የሶፋ ምርቶችን ያቀርበላችሁ እንደዚሁም የፍራሽ አይነቶችን ያቀርበላችሁ ይገኛል ማለዳ ፎም ፕሮግራማችን አጋር ነው እጅግ አድርገን እናመሰግናለን ሸዋ ሆምስ ለአመታት በቃል ታማኝነታችን ያውቁናል አሁንም በቃላችን መሰረት በተለያዩ ከተማው አካባቢዎች በፒኮክ ፓርክ ፊት ለፊት ወሎ ሰፈር እንዲሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው ከኛ ጋር አብራችሁ ስሩ ያሉ የፕሮግራማችን አጋር ሆነዋል እጅግ አድርገን እናመሰግናለን አጋሮቻችን እኛም ጋር አሉ እኔ ጋር የምናገኛቸው አጋሮች ሞን ሪል ስቴት ነው ከ500 በላይ አፓርታማዎችን በመገንባት ይታወቃል የንግድ ሱቆችን እንዲሁም አካቷል ከአየር ጤና አደባባይ ወደ አጠገብ ወደ ቤተልና ዓለም ባንክ የሚወስደው መንገድ ላይ ይገኛል ሙሉ ክፍያ ለሚከፍሉ 30% ቅናሽ አለን እያለ ይገኛል ብስራተ ገብርኤል አዶት ሲኒማ ጀርባ ሺመክት ህንጻ 6ኛ ፎቅ ላይ እናገኘዋለን ሌላኛው አጋራችን ደግሞ አዋሽ ባንክ በአዋሽ ኢኽላስ ከወለድ ነፃ አገልግሎት ሸሪዓውን መርሆች የተከተለ አሰራር ዘርግቶ እየጠበቀን ይገኛል አዋሽ ባንክን እጅግ በጣም እናመሰግናለን እንደዚሁም ደግሞ ዘኒት ገብስሸት የፕሮግራማችን ሌላኛው አጋር ነው ላለፉት 37 ዓመታት ጥራት ያላቸውን ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ለኤክስፖርት ገበያ እያቀረብን ነው አሁንም ደንበኝነታችሁ ከኛ ጋር ይሁን እያለ ዘኒት ገብስሸት ቆይታውን ከኛ ጋር አድርጓል እጅግ አድርገን እናመሰግናለን ምንም ህመም አይንካው የሚለው ኢትዮ ጠቢብ ሆስፒታል ሌላኛው አጋራችን ነው ህመም ካላባችሁ ግን ትልቁ መፍትሄ ኢትዮ ጠቢብ ሆስፒታል በተደራጀ ኃይልና በዘመናዊ ቴክኖሎጂ ይጠብቃችኋል ያለ ፕሮግራማችን አጋር ሆኗል አድራሻቸው መሳለሚያ ሰፈረ ሰላም ይገኛል ኢትዮ ጠቢብ ሆስፒታልንም እጅግ አድርገን እናመሰግናለን ሌላኛው አጋራችን ራይኖ ኬብል ነው ራይኖ ኬብል ያው ቤት ውስጥ ኤሌክትሪክ ይኖራል የተለያዩ ነገሮች ይኖራሉና እነዛ ጥሩ ነገር ነው የሚፈልጉት ደግሞ ኤሌክትሪክ ሲባል እንዲሁ ዝም ብለህ ገመድ ጎትተህ ምዘረጋው አይደለም የጥሩ ገመድ ካልተጠቀምክ ቤትህንም ያበላሽብሃል ስራንም ያበላሽብሃል ራይኖ ኬብል ለዚህ ሁሉ ችግሮች መፍትሄ ይዤ መጥቻለሁ ብሎናል ራይኖ ኬብል የፕሮግራማችን አጋር ስለሆነ እጅግ በጣም እናመሰግናለን መርሐባ ሁሉንም አጋሮቻችን እጅግ አድርገን የምናመሰግነው ክብራትና ክብራን ተመልካቾቻችን እናንተም አብራችሁን ስላላችሁ ምስጋናችን የላቀ ነው እንግዲህ እጅህ ከምን ነው አሁን ሰዓቱ በእጅህ ከምን ደግሞ የተለያዩ አጫጭር መረጃዎችን ሼር እናደርጋቸዋለን በሳለፍነው ሳምንት እንግዲህ ያው ኢድን ስናከብር በአዲስ አበባ ከተማችን በጣም ደምቀን አምሮብን ነበር ያሳለፍነው በዓለም አቀፍ ደረጃም በጣም በብዙ ቦታዎች በቪዲዮዎች በመረጃዎች ተመልክተናቸዋል
በዘንድሮ ዒድ ለየት ያለ ነገር ካየሁት አለባበስ ላይ ነው። አዳዲስ እንትኖች ስታይሎችን ለማየት ሞክረናል በየጎዳናው ማለት ነው። ከዚያ ውጭ ደግሞ በተለይ የቸርችል ቪው በጣም አምሮበት ነበር። ህዝቡ ግልብጥ ብሎ ነበር የወጣው። በጣም ደስ ይል ነበር። ረጅም ሰዓት እኔም ላይቭ ቆይቻለሁና አልቅም በቃ ህዝቡ ሄዶ ማለት ነው። በጣም የሚያምር ትዕይንት ነበር። በተለያዩ ከተሞቻችንም እንደዚሁ ደማቅ የዒድ ሰላትና ስግደት ተመልክተናል። ማሻአላህ። እጅህ ከምን ከውጭስ ያየኸው ነገር ለየት ያለ? ከሀገራችን ውጭ እንግዲህ ያው አሁንም የምንገኘው እንደዚሁ በዒድ ሰላት ላይ ስለሆነ በተለያዩ ዓለም ሀገራት የዒድ ሰላትን በተለያየ ሁኔታ ነው የሚሰግዱት እንደምናውቀው ማለት ነው። አሜሪካም እንደዚሁ ወጥተው በአደባባይ ላይ መስገድ ተሞክሯል። በዋነኝነት ግን አሳዛኝ የነበረው ክስተት ግን በመስጂድ አልአቅሳ እንግዲህ በረመዳኑ መጨረሻ አካባቢ ረመዳን ሰላቶች እንዳይሰገዱ ተራዊ ሰላቶች እንዳይሰገዱ ታግዶ ነበር። የዒድ ሰላትም እንደዚሁ ሳይሰግዱ ሊያልፉ ችለዋል ማለት ነው። መስጂድ አልአቅሳ ለአመታት እንግዲህ ያው ሲሰገድ የነበረበት ነው። ከ800 ዓመት በኋላ ለመጀመሪያ ጊዜ ነው እንግዲህ ሳይሰገድ ያለፈበትና ይሄ በጣም አሳዛኝ መረጃችን ጭምር ነው። ኢንሻአላህ በቅርብ ጊዜ ነፃ ይወጣል ብለን ተስፋ እናደርጋለን። አላህ ፍቆንም እኛም የምንሰግድበት ይሆናል ኢንሻአላህ። ለየት ያለ ያየኸው ነገር ሌላ? ያው የሰላት ከተነሳ አይቀር የመን ላይ ደግሞ ለየት ያለ ነገር አይተን ነበረ። ምናልባት ቸርችል ስታየው የሚመች ነው አይደለ? ወደታች ወደ ላይ የሀገራችን ሰፊ ሜዳውም ኤቭሪቲንግ ምቹ ስለነበር እዛ በሚመች ቦታ ላይ ቆንጆ እይታ አይተን ነበር። የመን ላይ ጋር ደግሞ ስንሄድ ለየት ያለ እይታ አየን። በጣም አስገራሚ የሆነ ተራራ ላይ ማለት ነው። ተራራ የምትወጣው ያው ለስፖርት ወይ ደግሞ ለእንትን ነው፣ ግን ሃይኪንግ ነው እንደዛ ነው። እነዚህ ሰዎች የመን ላይ ደግሞ የምናገኛቸው የዒድ ሰላትን ተራራ ላይ ሲሰግዱ የሚያሳይ ቪዲዮ አለ። እስቲ ተመልክተን እንመለስ። መርሐባ። እንዳየነው ነው እንግዲህ ይሄ የመን አካባቢ ወይም የገጠር አካባቢ ነው። ሰዎች ወደ ዒድ ሰላት ይወጣሉ። ከዚያ በኋላ እንግዲህ በከተማቸው አስቸጋሪ ስለሆነ ነው መንደራቸው ተራራማ አካባቢ ስለሚበዛው እንግዲህ የተደላደለች ቦታ ለመፍጠር ታግለው አንደኛው እንዲያውም ተራራ ምንድነው ቤት ጣራ ላይ ነው የሆነኛው እንዲያውም አካባቢ የሚሰግዱትና አላህ ይቀበላቸው። ከዛ መለስ ስንል እንግዲህ የዑምራ ወቅት ነው። በዑምራ ወቅት እንግዲህ የተለያዩ በተለይ ኢትዮጵያውያን በዘንድሮ ረመዳን በርካታ ሺዎች ለዑምራ ተጉዘው መጥተዋል። ወደ ሀገር ሲመለሱ የተለያየ አቀባበል ይደረጋል። እንደምናውቀው ዒድን አሳልፈው የመጡ አሉ በሸዋል 5 በረመዳን 29 የተመለሱ አሉ ለዒድና የኛ ሀገር በጣም በብዙ አይነት አቀባበል ይቀበላሉ። ከወደ ቱርክ ያገኘነው ቪዲዮ ደግሞ አንድ የመድረሳቸው ተማሪ ለዑምራ ሄዶ ሲመለስ የተቀበሉበትን መንገድ ያሳያል። የሂፍዝ ማዕከል ነው ኢስታንቡል ውስጥ የሚገኝ ማለት ነው። ሲቀበሉት ታዳጊውን በጣም በሚያምር ሁኔታ ነው የተቀበሉት። ተመልከቱት እንግዲህ አብራችሁ ሰላት እያላችሁ ተመልከቱት። እንግዲህ ማሻአላህ እድለኛ ነው በዚህ እድሜው ዑምራ ማድረግ። ብዙዎቻችን እንደ ሀገር አልታደልንም። እንደ ሀገር እንደውም አሁን በቅርብ ጊዜ ነው በደንብ የተለመደው ዑምራ ማድረግም ኮመን እየሆነ የመጣው። ትላልቆች ናቸው የሚያደርጉት እንጂ ህፃናት አይታሰብም። በዚህ ደረጃ ደግሞ መድረሳን ሞክሎ ሄዶ አድርጎ መምጣትም እንደዛው የተለየ ስሜት አለው። አላህ ይቀበለው። ያው የረመዳን መውጫ ላይ ነው ያለነው። ኦልሬዲ ወጥቶ ግን ያው ድባቡ ስቲል ከውስጣችን አይለይም። ከረመዳን ደግሞ ይዘነው ከምንመጣቸው ነገሮች አንዱ ከቁርአን ጋር ያለን ደግሞ አላቃ ነው አይደል? ረመዳን ላይ ምናልባት 3 4 ያከተመ ሰው ሊሆን ይችላል፣ ከዛ በላይም ሊሆን ይችላል።
ይችላልና ረመዳን ሲወጣ ደግሞ ቁርአን ስቲል ከኛው ጋር መኖር አለበት። ይሄን ደግሞ የሚያሳይ አንድ የሆነ ቪዲዮ አይቼ ነበር። በጣም ያጅባል። ሴትዮዋ እድሜያቸው 105 ዓመት ነው። በ105 አይደለም በ80 እና ምናምን ካለፈ በኋላ የሰው ልጅ ያነባል ተብሎ ኤክስፔክት አይደረግም ይመስለኛልና እሳቸው ግን በዛ እድሜ ትልቅ መነጽር አድርገው ቁርአኑን ይዘው በቃ ሲቀሩ ትሰማለህና ይሄም ወደ ቱርክ ነው። እንግዲህ ከቁርአን ጋር ያለን ግንኙነት እንዴት ማማር እንዳለበት ያሳየናል። እስቲ ቪዲዮውን አይተን እንመለስ። نافيها للعالمين ووهبنا له إسحاق ويعقوب نافلة وكلا جعلنا صالحين وجعلناهم أئمة يهدون بأمرنا وأوحينا إليهم فعل الخيرات وإقام الصلاة وإيتاء الزكاة وكانوا لنا عابدين። ያው አንዳንድ ጊዜ እንግዲህ እንዲህ አይነት ቪዲዮዎችን ስናይ የተለየ ትምህርት መውሰድ ነው ያለብን። በዚህ እድሜያቸው እየታገሉ ቁርአንን ለማንበብ እንግዲህ ጥረት ያደርጋሉ። በመሃል ሲጠፋቸው ሲመለሱ ስናይ ነበርና አይናቸው ሲያስቸግራቸው ማለት ነው። አሟቸው አልጋ ላይ ያሉ እናት ናቸው። ለማንኛውም አላህ Subhanahu Wa Ta'ala መልካም ስራቸውን ይቀበላቸው። እነዚህ እንግዲህ ቃረም አድርገን ለእናንተ መልእክት ይሆናሉ ብለን ያመጣናቸው መረጃዎች ናቸው። እንዴት ናችሁ? እንግዲህ ሸዋልን እንዴት እያሳለፋችሁ ነው? ጥያቄያችን ነው። አሁንም የሞዳ መዝናኛችን ፕሮግራሞች ይቀጥላሉ። ተመልሰን የምንገናኝ ይሆናል። ከሞዳ መዝናኛችን ጋር መልካም ቆይታ ይሆንላችሁ።